ተለያይቷል። ይኸውልሽ ነገ አዳሜ ለባሏ ለፍቅረኛ ወዳ የሰጠችው ላይ እየመጣች ይከፈልልኛል እያለች እዚህ ቤት እንዳትከታተል ነግሬያለሁ። 80 ሺህ ብር በኢትዮጵያ 80 ሺህ ደረሰኛለኝ። ቦይስ አለኝ ላኪልኝ ነበር። እሺ የመጀመሪያ ዙር 80 ሺህ ላክሽ። እሺ እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፍቃድ ጀመረ መሰለኝና ያው በሰዓቱ ላይ እጁ ላይ ብር እንደሌለውና ያለውን በእጁ እንደከፈለ ምናምን ነገረኝና 40 ሺህ ብር ላኩለት። ሁለተኛ ዙር እሺ ሁለተኛ ከዛ አንቺ ላይ ብላይ መጥቶ ሁለተኛ ዙር የሚረዳት ሲል 40 ሺህ እሺ አንቺ ላይ ብላይ መጥቶ ህዝቡ ምንርዳው ምናምን ሲል 100 ሺህ ብር ይችላል ያለኝ ሰው አለ አላለም? አዎ ብሏል። አስገብቷል 100 ሺህ እኔ እችላለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርች ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ በዛን ታይም ነው እንጂ ይህን ያህል እችላለሁ ብዬ አላልኩትም። ከዛ መጣና አንቺ ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታዩ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80 ሺህ፣ ሁለተኛ ዙር 40 ሺህ፣ ሶስተኛ ዙር ደግሞ 100 ሺህ ላክሽለት። አዎ ከዛ ቆይ እንዴት እንደላኩለት ልንገርሽ። አንቺ ቤት መጣና 100 ሺህ ብር ቃል የገባልኝ አለ በፍሪ ቪዛ ከሆነ አለ አይደለ? ግን አንቺ ቤት እንደሚመጣም አላወራኝም። 100 ሺህ ብርም ሂጅ እዛ ልናገር ነው አላለኝም። አንቺ ያንን ታወራችሁ በኋላ ከላይ ከወረደ በኋላ ነው ቦይስ ያደረገልኝ። ያው እንግዲህ 100 ሺህ ብር ከኛ ነው ምናምን ነገር ብሎ ቦይሱን አለ ልክልሻለሁ ማለት ነው። እሺ ስለዚህ አንዴ ሶስተኛ ዙር ላይ 100 ሺህ ጠቅላላ 220 ሺህ ማለት ነው አውጥተሻል እስካሁን። እሺ አዎ በዛን ታይም ያው እንደዚህ እያወራራን ነገር ፕሮሰሱን ውስጥ የሚጨርስለት ድረስ እየጠበቀ እያለ እንደዚህ ተወሰነ። ይሄን በቅርብ ነው ዱባይ ከመሄዱ ቀደም ብሎ ነው የላኩለት። ያው እጁ ላይ እንደሌለው ስጠይቀው ምናምን ያለውን ነገር ያው ኢትዮጵያ ኑሮ ውድነትም ስላለ ምናምን እጁ ላይ እንደሌለው ምናምን እና ካልሽ ማላኪልኝ ብሎ ደግሞ 40 ሺህ ብር ላኩለት አለ የደረሰኝ ሁሉ። እንዴ ወደ ኋላ አትመልሽና ማሪ። ሁለተኛ ዙር 40 ሺህ ብር እኮ ተመዘገበ። ድጋሚ ሌላ 40 ሺህ ብር ሌላ ነው ሌላ ከ100 ሺህ በኋላ አራተኛ ዙር ላይ እሺ አራተኛ ዙር ወደ ዱባይ ሲመጣ አንዳንድ ነገሮች የሚገዛበት ነው። ከመምጣቱ በፊት ነው እኮ ወዲያውም ተላለቀለት። ዱባይ ሊመጣ ሊዘገጃጅ አንዳንድ ወደ ዱባይ ይዞ የሚሄደውን ነገር ሊገዛዛበት ነው 40 ሺህ ወይስ ለምንድን ነው? ዘገጃጅበት ሳይሆን ያው በዛን ታይም ስናወራ ምናምን ነገር ያው በእጁ ላይ እንደዚህ እንደሌለውና እንደውም የመንጃ ፈቃዱን እንትን አላለም አላስተካከለም መሰለኝና 50 ሺህ ብር እኮ አለኝ ለሰውየው ሰጥቼዋለሁኝ ጓደኛዬ ስለሆነ ሰጥቼ እንደ ቀብድ ነገር ሰጥቶት መሰለኝ። ኦኬ 50 ሺህ ብር አለኝ ካለሽ አሁን በእጅሽ ላይ ላኪልኝ አለኝ። 40 ሺህ ብር ላኩለት የመጨረሻ ማለት ነው። አራተኛ ዙር በአራተኛው ዙር 40 ሺህ ላክሽ። በአጠቃላይ 260 ሺህ ላክሽ። 260 ሺህ ከዛም ተመሄዱ በፊት እኔ የምቆይ ከሆነ ያለሽን አቅም አንቺ ነሽና የምታውቂው የምትመጪ ከሆነ ላይና ተገናኝተን እኔ የምቆይ ከሆነ እኔ ልሂድ አንቺም ደግሞ እንደዚሁ ተጀምሮልሽ እንሄዳለን አለኝ። እሺ ብዬ ፕሮሰስ ጀመርኩኝ ኤምባሲ ማለት ነው። እሺ ተመዘገብኩኝ። ኦኬ በዛን ታይም እሱ ተፋጠነለትና ዱባይ ገባ። ኦኬ ዱባይ ገባ። ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን። ያ ማለት ምንድነው? የሆነ ለምሳሌ አሁን ገባችሁ አይደለ? ያደረኩበት 100 ሺህ ብርም ሆነ ሌላውም ሆነ በዛ መንገድ ነው ያደረኩት። ላኪን ግን አሁንም ራሱ ይህንን ነገር ያደረግሽው እርዳታ እኮ ይሄኛው ብር እርዳታ ነው ይሄኛው እንደዚህ ነው እንድባል አልፈልግም። ሁሉንም ነገር ያደረኩት በዛ መንገድ ነው። አታገኝም፣ ሀቅሽ አይደለም፣ አይገባሽም ካላችሁ ሁሉንም መተው እችላለሁ። ላኪን ግን ይሄ በዚህ ነው እያላችሁ እንድትከፋፍሉ አልፈልግም። ሀቅሽ ነው ሀቢብቲ፣ ሀቅሽን ታገኛለሽ። ጁጁ 50 ሺህ ድርሃም ረድታኛለች። ቀሪውን እኔ ከፍላለሁ፣ እሱ እኔ ይከፍለኛል።
ልጄ ነው፣ በእጄ ነው ያለው። ይሄን ደግሞ ለልጁም ባደርግለት ምንም አይመስለኝም። ምክንያቱም እኔ የምሰጠው 1 ድርሃም በእጥፍ ነው ለእኔ የሚመለስ። አንቺ ከዚህ ጋር ሳትወጪ አሁን ይገባል ብሩ አካውንት ስጪ። አኩርፈሽም 2 ነገር አተሽም አትወጪም አንቺ። እሺ የእኔ እናት የመጣሁበትም ዕዳ ነው። አንድ ነገር ልንገርሽ የኔ እናት፣ ነገ እሱ ምን እንደሚሆን አላውቅም፣ እኔ ምን እንደምሆን አላውቅም። ቃል ገብቼልሽ እዚህ ጋር እኛ ነግቶ መኖራችን ምን አናውቅም። ትላክልኝ በዋትሳፕ ላኪልኝ። እሱ ዘንድ አለ፣ አንቺ ላኪልኝ። እሱ ዘንድ አለ፣ አንቺ ላኪልኝ። ወደ አንቺ ይላክ። እሱም ካላስ በሰላም ስራ ውላ አታድርም። ወላሂ ነው የምላችሁ። እኔ ይሄንን ሳደርግ 200 ምናምን ልናወጣ ነው አሁን። ወላሂ ይሄን ሳምንት አይሞላም 4 ሆኖ ይመጣል። እኔ በዚያ ምናለሁ በሰጠሁት እጥፍ የማገኝ ሰው ነኝ። የሰው ልጅ ተሸማቆ ተሳቆ ከማየው እንደዛም ፍርፍሽ የሚል ልጅ የውስጡን ያንን ሸክሙን ይዞ የሚስቅ ልጅ አሁን ተሸማቆ ላየው አልፈልግም። ሌሽ እኔ እዚህ ጋር የሚጠበቁብኝ ብሮች አሉ። ቪዛዎች ዘግይተው ሀቡ ወላሂ በዚህ ጋር መልሽ በዚህ ጋር መልሽ የምባላቸው ብሮች አሉ። ታገሱ እስኪሰበሰብ እንዲህ ሲል እያልኩ ነው። ይሄ ግን ሌላ ጉዳይ ስለሆነ ነው። እና ስጦታ ለምሳሌ ሴት ጓደኛ ስጦታ ይሰጣጣሉ፣ ገንዘብ ይሰጣጣል። እንኪ ቢበጣች በዘንጭ በብላ አይ ከአንቺ ጋር ጓደኝነት በቃኝ ብትል አምጪ ሰጠውሽ የምትይ ነው። ወዳችሁ ፈቅዳችሁ እዚህ መጣችሁ አካውንት ተቀባብለው የሚባል ነገር መስማት ስለማልፈልግ አንሻ መሐመድ ሲራጅ አንሻ መሐመድ ሲራጅ የሚል የላከችልኝ ወደ አንቺ መክፈል አለብክ እንዳትረሳ። ግን አታጣድፍም። ሙኒት መታም አትከስክም፣ አታጣድፍም። ደረትን ነፍተ እንድትሰራ ነው። እሺ በነፃነት ደግሞ አንተ ህፃን ልጅ ነህ፣ እኔ ትልቅ ሰው ነኝ። የኔ ወንድም ላጥላጥ አድርገህ ክፈል። ግን ከራስህ ከልጅህ አፍ ነጥቀህ ሳይሆን እንደማንም ነግሬሃለሁ። 2 ስራ 3 ስራ ሰርተህ እሺ። ከመጣም ያላስቸገረኝ ድምፁን ያልሰማሁት ልጅ ቢኖር እሱ ነው። አላማው ልጁን ማሳከም ነው። ሙኒ ወላሂ ከመጣ 100 ድርሃም ነው የሰጠው አህመድ፣ ወላ 200 ድርሃም አይደለም 200 ድርሃም ነው የሰጠች። ግን ሲገባ 200 የሰጠውት ልጅ ነው። አንድ ቀን ማሚ ይሄኛው ምን ሆነ ይሄኛው ያላለኝ ልጅ አንተ አታፍርም? ጎንበስ አትልም? ባለን የምንኮራነን። ለበጎ እኮ ነው አህመድ፣ ለበጎ እኮ ነው ወንድሜ፣ ለበጎ ነው። ይሄ ለአንተ ከይር እኮ ነው። ከዳውጣ እኮ ስልህ ነው። አይዞህ እሺ፣ አይዞህ። አይ ችግር የለውም። ግን እኔ የምር አንዳንዴ የሆነ ደስ ሲለኝ ወሬ የሆነ በየለም አፌ ሁላ ነው የሚያያዘው ማለት ነው። ማውራት አልችልም። ግን ታቻልሽ አንድ ቀን ቦታና ጊዜ በዚህ ባጭር ውስጥ ቀን ውስጥ ስጭኝና ላግኝሽ ከስቴሞኒክ ማለት ነው። ግን ከዛም በኋላ የሚሆነውን እናወራለን። ችግር የለውም። እኔ እስካሁንም እኔ ባለኝ ነገር ሰው እንዲያስጨንቀኝም አልፈልግም። ሰውን በባህሪ ማስጨነቅ አልፈልግም። ሰው እንዲያስጨንቀኝ አልፈልግም። የሚሆነው ነገር በጊዜ ይሆናል። ያው ሰበቡን እያደረስ ይሆናል ብዬ ነው የማምነው። ግን እኔ ባለኝ ነገር አሁን መቸኮል አልፈልግም። እንዲቸኩል ያረጉኝ ብዙ ነገሮች ስላሉ ቸኩያለሁ። ለሱም ደግሞ እያየሁት ነው። አሁንም ያን ደግሞ ያረገኝ እኔ ስለማውቀው ችግር የለውም። ለልጅ ስለሆንኩት አልሐምዱሊላህ ረቢል ዓለሚን። እንኳንም አላህ እናንተን ሰጠኝ። እንኳንም በቃ እናንተ ኖራችሁልኝ። እኔ ለኸይር ነው በቃ ሁሉም ነገር የምሆነው። በቃ የለም ወደዚህ ስመጣ የሚገርምሽ በአካል ያገኘኝ ሰው ከጠበቀኝ በላይ ይሆንበታል ወይ የሆነ ፍጥን ልበታል ወይ የሆነ ነገር አሁን አንተ ነህ እንደዚህ ያደረከው ወላሂ ውሸት ነው ምናምን የሚለኝ ሁላ አለ። ግን እኔ ጋር እያንዳንዳቸው ላጥፋቸው እንኳን ብል የማይጠፉ ብዙ ጠባሳዎች አሉ። ከልቤ ከተነቀሰው በላይ ሌላም ነገር አለ ባለው ምንም አላጠፋውም። ያን የሚጠፋም አይደለም ላጥፋው ብል ማለት ነው። ግን እኔ ለሰው አዝኜ የለም እኔ እሷን ላስከፋት ወይንም ደግሞ ዋሽቼ ቢሆን በምፈልገው መንገድ መታ ቢሆን እኔ በሆነ ነገር ቢሆን ችግር የለውም። የፈለገውን ነገር በባል እዚህ ጋር ስሜ ቢነሳ አይደንቀኝም ነበረ። እኔ አውቃለሁ፣ በራሴ በጣም ተማመናለሁ። ወላሂ ለአዚም ማለት ነው።
ከማጣት ውጭ ሌላ አንድም ድክመት የሌለብኝ እኔ ቤተሰብ ገንዘብ እያለው ሳር እየሸጥኩ ማለት ነው። ከቤቴ ወጥቼ እየሸጥኩ መኪና ላይ ለሚጎዘጉዙ ሻይ ቤት ለሚሸጡት ወላሂ ለአዚም ወረበል ማንም ሰው ቢመጣ ዝም ያቀስ ይናገራል። ግን አሁን ያረኩት ነገር ለኔ አይደለም። ገብቶሻል? እንደኔ ተሰቃይቶ በመንገድም ሆነ በየትኛውም ሰዓት አብሮኝ የተገፋ የተሰቃየ ልጅ አለኝ። በመንገዱም በየትኛውም በስደቱ ከየመን ጀመረን። ግን ለዛ ነፍሴን እስከ መስጠት ድረስ የትኛውም ነገር ይሁን አይገደኝም። አላፍርም፣ መቼም ደግሞ አላፍርም በልጄ ማለት ነው። ምንጊዜም ቀና ብዬ የምራመደው ተስፋ የማልቆርጠው እኔ ለልጄ ስል ነው። ምክንያቱም